ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? እሬቻን ጠብቀህ የሴቶችን መቀመጫ ለማየት የምትሄድ ባለጌ ዋልጌ ነህ አንተ። እና አንተ በምን ሞራልህ ነው ቀሲስ ዲበኩሉን በዚህ ያክል ደረጃ እንደዚህ የምትናገራቸው? ስዳደግ ሳትቆነጠጥ ያደግ አባት የሌለህ አባት አልባ ነህ አንተ። እስራኤል ትውደም ትጥፋ አይባልም። መስጊድ ውስጥ እኮ ይሄን ድምጽ ሰምቻለሁ። በማይክ አድርጎ አንድ ሰው እንዴት ይባላል? አንተ ኢራን ትጥፋ ትውደም ትላለህ? 86 ሚሊዮን ህዝብ እኮ ነው ያለው ኢራን ውስጥ። 86 ሚሊዮን ህዝብ ይውደም ትላለህ እንዴ? ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። አንተ ይሄንን የእውቀት መቀንጨር ካልከው ያንተንስ እውቀት ምን ልትለው? ስለዚህ አሁን አንተ ማቀሳሰርህ ነው ማለት ነው። የእውቀት መቀንጨር ያጋጠመህ አንተን እንጂ ክርስቲያኖችን አይደለም። የእውቀት መቀንጨር እንዳጋጠመህ የሚያስታውቀው ኢየሱስን እቀበላለሁ ብለህ ማመንህ ነው። ጎዳና አፍጠር ብለው መስቀል አደባባይ ወጥተው ምን አደረጉ? እፎይ ይሰቀል 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 ይገደል ብለው ወንዶቹም ሴቶቹም በየአስፋልቱ ላይ ጨፍረው ነበረ። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም ወቅታዊ አነጋጋሪና አዳዲስ በሆኑ ቪዲዮዎችና መረጃዎች ተመልሼ መጥቻለሁኝ። በዛሬው ቪዲዮአችን ከምናነሳቸው ጉዳዮች መካከል የእንዳልክና እንደዚሁም ደግሞ የፕሮቴስታንቱ በላይቭ ላይ እንግዲህ ያደረጉት ድርጊት መነጋገሪያ ሆኖ ነበረ። እጅጉን የሚያሳዝን ከሃይማኖት ውጪና ከአንድ ሃይማኖት መምህር ወይም ደግሞ የሃይማኖት ኮንተንት ከሚሰራ ሰው የማይጠበቅ ነው ሲሉ በርካቶች እየገለጹት የሚገኙትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣት አገልጋዮችን ቲክቶክ ላይ ላይቭ በመግባት የተለያዩ ትምህርቶችን የሚሰጡ ወጣቶችን እንደዚሁም ደግሞ ካህናትን ጭምር እጅጉን ባልተገባ ክብረ ቢስ በሆነ መንገድ እንግዲህ ሲተቹና እንደዚሁም ደግሞ ከክብራቸው በታይ ዝቅ ሊያደርጉ ሲሞክሩ የተመለከትንበት ነበረ። ቀዳሚያችን የምናደርገው እሱን ቪዲዮ ነው። በርካቶች በዚህ ሰዓት እየተነጋገሩበትና ሐሳብም እየሰነዘሩበት ይገኛሉ። በተለይም ደግሞ እንዳልካቸው ዘነበ ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዲያቆን ነበርኩ ያለ የሚናገር ግለሰብ ዛሬ ላይ በእንደዚህ አይነት መልኩ መገኘቱ የበርካቶችን ልብ እየሰበረና በርካቶችም እንደዚሁ ይህንን ሰው እያወገዙትና እንደዚሁም ደግሞ ምላሽን እየሰጡት ይገኛሉ። እስኪ በቅድሚያ ምንድነው የሰሩት አደገኛና እጅጉን አሳዛኝ የሆነ ድርጊት ከክብር በታች ዝቅ ከሰባዊ ከአንድ ከሃይማኖት መምህር ይቅርና ከሰው እንኳን የማይጠበቅ በዓለም ላይ ከሚኖር ሰው እንኳን የማያደርገውና የማይጠበቅ ድርጊት ምንድነው የፈጸሙት የሚለውን በቪዲዮ እንመልከት። ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁት። አማን ስተቱ እኮ ኤፍሬም ነው እንትን ያለው እንደዚህ እነዚህን ሰዎች አይ ቲንክ አንድ ነገር ልናገር ነው። እኔ እስከዛሬ ተናግሬ ያላቅም ላለፉት 2 ዓመታት ፐርሰናሊ አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም ባይዘው ተደራሽተህ ብትመጣ አትቋቋማኝም ባይዘው በግልጽ ነው የምናገረው። በጣም በተደጋጋሚ ቆይ ማንም እንዳያስቆም በተደጋጋሚ በተፈጠሩ ክፍተቶች ሁሉ አታክ በቃ ለማድረግ ያልሞከሩት ነገር የለም። አማን አለን ቆይ እንዴ አሎ እንዳልኬ ቴንክ ዩ መናገር የፈለኩት ነገር ስላለ ነው። ሲሪየስሊ ማውራት ያለብኝ ነገር አለ። እንግዲህ ኤፍሬም ቤት ነው አይደል? የቤንቴ ቤት ነው። ስለዚህ እኔ የገባሁበት ምክንያት አንድ ምክንያት ነው። ዲበኩሉ ማለት መሳሪያና መስቀል በሁለት እጁ የጨበጠ ነው። በዚህ መሳሪያ በዚህ መስቀል የታጆች ታሪክ እንዴት ነው? አይ ችግር እኮ ነው ችግር ነው። ከሲሲዬ ያሬድ የሚጠይቃቸው ማስረጃ እናሳይ ብለን ስንገባ እንግዲህ ያው ጀመሩ የስድብ ናዳና ኤኒዌይስ እስቲ በቃ እዛው እኔም እኮ አዲስ አካውንት ከፍቼ መምጣት ነበር።
ጅሙ ነው የምትተነፍሰው። ይቅርታ እነሱን ወክዬ የተደረገው ነገር ልክ አይደለም። በጣም ያበልግና ነው። በእርግጥ ከቁጥጥር ውጭ ነው። ጥፋት የለበትም ግን በጣም ይቅርታ ቀሲስ አይጠበቅም ከክርስቲያንና በጣም ተናድጄ በውስጥ እኮ ተዘል ነበር ራሱ ጥያት ነበርና በጣም ለዛ ነው። እንግዲህ ተባረኩ። መነሻው በነገራችን ላይ የሁሉ ንዴት፣ የሁሉ ቁጣ፣ የሁሉ ብስጭት፣ የሁሉ መናከስ ለምን እንደመጣ እኔ በጣም ይገባኛል። አንዳንዶቻችሁ የተረዳችሁት አይመስለኝ። አንገር የሚመጣባቸው መነሻዎች ሰው ሲናደድ፣ ሲበሳጭ፣ ሲሸነፍ ነው መናከስ የሚጀምረው እና እኔ ሪላክስ ነው እያረኩ ያለሁት በእውነቱ በጣም እንደዚህ ዘመን የተወደደ ዘመን አለ ብያለሁ። አንደኛ በእናንተ በወጣቶቹ የሚሰማኝ ስሜት መድኃኔዓለም ምስክሬ ነው። ውስጤ እፎይ ነው የሚለው። በቃ በጣም ሐሴት ነው የሚያደርገው። የሆነ በቄስና በመነኩሴ በዲያቆን ላይ የተንጠለጠለ ዕውቀትና እንትን ወደ ምዕመናን ወርዶ ምዕመናን በዚህ ደረጃ ቴዎሎጂውን የዚያንንም የዚህንንም አውቀው በቃለ እግዚአብሔር ጅራፍ መግረፍ መጀመራቸው እኔ ልክ ጌታ የአንጽሖተ ቤተ መቅደስ ጅራፍ አበጅቶ ወንበዴዎችን ገርፎ ከቤተ መቅደሱ እንዳጸዳቸው ምንፍቅናን ከቤተ ክርስቲያን ጠርጎ የሚያወጣ ጎርፍ ነው የሚታየኝ፣ ማይበል ነው የሚታየኝ። ይሄ ነገር እንዴት ነው ሪላክስ ያላረጋችሁበት? አንዳንዶቻችሁ በጣም ትናደዳ። አይኖ በቄስ የተለመደው በቄስ ቤት ዝም ብሎ የተሸፈነ ነገር ምንም በቃ ብሕትውና የሚመስል የሆነ ክብር የሚመስል የተደበነ ነገር ለምዳችኋል። እና እኔ አይሄት እንደዚህ ያለው ህይወት አልጠላዋለሁ በእውነት ነው። እና ለወንጌል ምንም ነገር ትንሽ ነገር ጠጠር ከጣልኩኝ እኔ አም ሰክሰስፉል እውነት ለመናገር እኔ እፈልገዋለሁ እሱን ነው የምላችሁ። እና እኔ ስሜቴ እዛ ጋር ስለሆነ የጣልኩት የወረወርኩት ጠጠር የጎልያድን ግንባር የመቶ ነው የምታየው። ሲንፈራፈር ነው እያየሁት ያለው። ንዴታቸው በስጥቻ ስካር እኮ ነው ስካር። ያውን አማን ሰክሯል፣ በውስጥም ሰዎች ሰክረዋል። በቃ ወይን ጠጅ ጠጥቶም ሊሆን ይችላል አይታወቅም። አልበለዚያ ይሄ ክርስቶስ ለዓለም አልሞተም ክርስቶስን የመንደር ትምር የመንደር አዳኝ የሰፈር አዳኝ አድርጎ በስትረስ ውስጥ የሚኖር ሰው ነው። ስለዚህ ይሄ ትምህርቱ ክርስቶስ የዓለም ቤዛ አይደለም ከሚል ቅርሻት የሆነ ትምህርት አለመጨናነቅና አለመናደድ እንዴት ይችላል? ቀለም ያደል እንዴ ጥባጥብ እየተጫወተበት ያለው በሱ ምክንያት በየቀኑ 20 ሰዎች አለ። ትናንትና ራሱ ኤርሚያስ ሲናገር 20 በቀን 20 ሰው ነበረ ጌታን የሚቀበለው ኢየሱስ የዓለም ቤዛ አይደለም በማለታቸው ትናንትና እኮ ነው የምነግራችሁ፣ ከትናንት በስቲያ ይሄ ኮርነር ያስያዘው ነገር ስለሆነ ሲናደድ ከየት እንደሚመጣ ብትረዱ ጥሩ ነው። እኛ ባለድል እኛ አሸናፊዎች ነን። ስለዚህ ሪላክስ እያደረግን መጋጋጣቸውን፣ ስድባቸውን፣ መገለጫቸው ሆነ ክላሪፋይ መስጠት እችላለሁ። ኮሜንቶቻቸውን ማስተያየቶቻቸውንም ስጡ። በርቱ፣ ጠንክሩ ነው የምለው። እግዚአብሔር ይስጥልኝ። ያሬዶ ቤት አዎ በዚህ ጉዳይ ላይ ነው ታዲያ በርካቶች እንደዚህ አይነት ሐሳብን ሲሰነዘሩ የተመለከትኩት። ከሐሳቦቹ መካከል ከተሰነዘሩት ሐሳቦች መካከል ጠበቅ ብሎ ሐሳቦች የተሰነዘሩት በእንዳልካቸው ዘነበ ላይ ነው። በእንደዚህ አይነት መልኩ ሐሳባቸውን የሚሰነዘሩ ወጣቶችና የቤተክርስቲያኒቷ ልጆች አሉ። እንዴት ናችሁ ተወዳጆች? ይህንን ቪዲዮ ኮፒ ሊንክ እያረጋችሁ ለእንዳልክ አድርሱልኝ፣ ለዛ ዱርዬ ወንበዴ ልጅ። ትላንትና አንድ ቪዲዮ አይቼ ነበረ። ቀሲስ ዲበኩሉን ኤፍሬም ባለጊዜው ቤት ሆነው በጣም ዲስሬስፔክት ዲስግሬስ እያደረጓቸው ፋኖ ቀሲስ ዱርዬው ቄስ ምናምን እያለ በጽሁፍም ይሁን በንግግር ዲስግሬስ እያደረጋቸው እንደነበረ አይተናል። እኔ እንኳን ቪዲዮውን ነው ያየሁት፣ የተቀረጸውን ቪዲዮ። ምክንያቱም እንደዚህ አይነት ቤቶች ስለማልገባ የወንበዴ ቤቶች ስለማልገባና ስለማላይ ማለት ነውና እንዳልክ በነገራችን ላይ እንዳልክና እሱን መሰልን ኤፍሬም ባለጊዜው ማለት ተኳሽ ለመሆን ልብ ይፈልጋል። ኦኬ፣ ልብና ዕውቀት ይፈልጋል። ተኳሽ ለመሆን ወንድ መሆን ያስፈልጋል። ወንድ መሆን ማለት እንዳልክ ያንተ ወንድነት
እሬቻን እየጠበቁ እሬቻ የሚሄዱ የኛን ሴቶች የኦሮሞ ሴቶችን ዳሌና መቀመጫ ማየት ነው ላንተ ወንድነት አይደለ? አንተ ራስህ ያልከው ከአንደበት ያወጣው ቃል ነው ይሄ። እኔ እሬቻ የሚሄደው የሴቶችን መቀመጫ ለማየት ነው ብለሃል። ካንተ የምንጠብቀው እሬቻን እየጠበቁ የሴቶችን ዳሌ በማየት ወንድነትን ፕሩቭ ማድረግ ነው ካንተ የምንጠብቀው እንጂ እንደኛ ካህናት ቀዳሽ፣ ተኳሽ፣ አራሽ በመሆን አይደለም ያንተን ወንድነትን የምንለካው። እና አንተ ስዳደግ አደጌ ኦኬ ነሞን ያከና አደጌ ይለማል አደጌት ነው። አንተ አሁን አደጌ ነው የምትባለው። አደጌ ማለት በእኛ በኦሮሞ ባህል መንገድ ያደገ ስድ ያለ አባት ያደገ ነውረኛ ያልተቆነጠጠ ማለት ነው። እንዳልክ አንተ ነውረኛ ነህ፣ ያልተቆነጠጥክ ነውረኛ። ዲያቆን ነኝ ብለህ ድቁናን ስናጣራ ከኋላ በኩል ልጅ የወለድክ በመሆን ከቤተ ክርስቲያን በቀይ ካርድ የተባረርክ ወንበዴ ነህ አንተ ወንበዴ። ኦኬ ሴት አማግጤ አሁን እንኳን አይለቅም። አሁን እንኳን እሬቻን ጠብቀህ የሴቶችን መቀመጫ ለማየት የምትሄድ ባለጌ ዋልጌ ነህ አንተ ዋልጌና። አንተ በምን ሞራልህ ነው ቀሲስ ዲበኩሉን በዚያ ያክል ደረጃ እንደዚህ የምትናገራቸው? ስዳደግ ሳትቆነጠጥ ያደግ አባት የሌለህ አባት አልባ ነህ አንተ። እና ኤፍሬም ባለጊዜ የምትባለውም ያው ነህ። እኔ ኤፍሬም ባለጊዜውን በጣም ነበር የምወደው የማከብረው። አሁን ግን በጣም ነው ያዘንኩበት። ዋልጌ የዋልጌ ስብስብ። በዚሁ አጋጣሚ ቀሲስዬ እንደዚህ አይነት ቤት ባይገቡ መልካም ነው። እርሶን ልናገር አይደለም ግን ባይገቡ እርሶን የማይመጥን ቤት ነው ይሄ። በቃ እርሶን አውቃለሁኝ በጣም ጠንካራ አባት እንደሆኑ በደንብ ነው የማውቀው። ግን አሁን ከእንዳልክ ጋር ከኔ ኤፍሬም ጋር አሁን በእነሱ እንኳን ለእርሶ ይቅርና ለእኔ የማይመጥኑ ናቸው። እና ይሄንን ቆርጣችሁ ለእንዳልክ ላኩልኝ። ሰላም ክርስቶስ ከሁላችን። ወደ ቤተሰቦቼ ወደ ቀጣዩ ጉዳያችን ስናልፍ ደግሞ እፎይን እናገኘዋለን። እፎይ ከዛሬ ዓመት በፊት ልክ የዛሬ ዓመት በዚህ ሰዓት ላይ እፎይ ይገደል እያሉ በርካቶች ሰላማዊ ሰልፍ የወጡበትና እንደዚሁም ደግሞ እፎይ በብዙ የሚፈለግበትና እንደዚሁም ደግሞ ባስተማራቸው ትምህርቶቹ በተለይም ደግሞ እስልምና ላይ በሰራቸው ቅበተ እምነቶች ምክንያት ከፍተኛ የሆነ ተቃውሞ እየደረሰበት እንደነበረ እናስታውሳለን። ያንን ተመልክቶ እንግዲህ ወደ ኋላ መለስ ብሎ በትውስታና በትዝታ ውስጥ ሆኖ ሲናገር ተመልክቻለሁ። ይህ ቪዲዮ ማህበራዊ ሚዲያ ላይ በርካቶችን እያነጋገረ ይገኛል። ዛሬ ላይ እፎይ እንደዚህ አይነት ምላሽና እንደዚሁም ደግሞ ከዚህ በፊት ስለነበረው ሁኔታ ወደ ኋላ መለስ ብሎ ሲያስታውሰው ተመልክቻለሁ። የእፎይን ቪዲዮ እስኪ ጋብዛችሁ። እነሆ እንዲህ ከተጮኸብኝ አንድ ዓመት ተቆጠረ። የዛሬ ዓመት ምን ነበረ? አደባባይ ወጥተው የጎዳና አፍጠር ብለው መስቀል አደባባይ ወጥተው ምን አደረጉ? እፎይ ይሰቀል 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 ይገደል ብለው ወንዶቹም ሴቶቹም በየአስፋልቱ ላይ ጨፍረው ነበረ እና ያምና አከባበራቸው እፎይ ይገደል ይሰቀል በሚል ነበር። ኖ ጌታ ክብርን ይውሰድና በቀን ላይ ቀን በሳምንት ላይ ሳምንት እንዲሁም ወራትን ተክቶ ዓመት ሞላን። የጎዳና ላይ ኢፍጣር ብለው የሚያከብሩት አሁን ለስድስተኛ ጊዜ ነው። አንድ ላይ ቢወልዱ ገና በደንብ ማይሮጥበት እድሜ ማለት ነው። አንድ በዓል ጨምረዋል ዋብያዎች ማለት ነው። ሀባሾችን ምን ይላሉ መሰላችሁ? መውሊድን ስለሚያከብሩ እነሱ ተሳስተዋል ይላሉ። ኢኖቬሽን ነው፣ ፈጠራ ነው። ፈጠራ ደግሞ ቢዳ ነው። ቢዳም ደግሞ ጥመት ነው። ጥመትም ደግሞ ጋን የሚከት ነው ይላሉ። የጎዳና ላይ ኢፍጣርን የፈጠሩት ግን ገና 6 ዓመት ስድስተኛው ነው። 5 ዓመቷ ነው መከበር ከጀመረ ማለት ነው። በየዓመቱ የሚያከብሩት አሁን 6ኛ ዓመታቸው ነው ገና። ያምና መፈክር እፎይ ይገደል በሚል ነበር እና ዋብዮቹ ከማናንሼ ነው ሲያዩ፣ ሀባሾቹ መውሊድን ያከብራሉ፣ ኦርቶዶክሶቹ መስቀል አደባባይ መስቀልን ያከብራሉ። ምንም አደባባይ በዓላት የላቸውም። ከዛ አሰቡና አህመዲን ጀበልና አቡበከር እኛስ ታዲያ ከማናንሼ አንድ በዓል ይኖረን አሉ። ኦኬ እንግዲያውስ መስቀል አደባባይ ነው ደም መሻማት አለብን፣ መንገድ መዝጋት አለብን፣ ሴቱም ወንዱም ተቀይጦ አይቻልም ቢልም ነብያችን ችግር የለውም። እንደገና መንገድ ባትዝጉ ቢልም ነብያችን ችግር የለው። 1400 ዓመት ሞልቶት የለ ኦርቶዶክስን ብቻ ተነሱ ጋር እንፎካከር፣ የነሱን ብቻ እንንጠቅ አሰቡና
እነሱ የሚያከብሩት መስቀል አደባባይ። ኦኬ ስለዚህ እሷን መንገድ እንዝጋና መንገዷን ዘግተን እሷን እናክብረው። ደሊላቸው ይሄ ነው። ሌላ ምንም ማስረጃ የላቸው። መንገድ ላይ እንዳትቀመጡ ብላቸዋል ነብያቸው። ሴትና ወንድ በመሀል መንገድ ላይ መሄድ የለባችሁም ብሏቸዋል ነብያቸው። መንገድ ላይ ማፍጠር አይቻልም ብሏቸዋል ሰውየው ነብያቸው ማለት ነው። እነሱ ግን ነብይ አንተ ላሽበል 1400 ዓመት ሞላ እኮ እና ወንድማቸው የሚለውን አዳምጡት። የጎዳና ላይ ኢፍጣር ትላንትና እንደ ቀልድ ነበር የተጀመረው። ዛሬ የዲናችን አንድ አካል ሆኖ ሶስተኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ ሶስተኛ ኢድ አድርገውት ማለት አለ። የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድነው የምንጠቀምበት? ወል እንደሰማችሁት እንግዲህ ዋብዮች ከኦርቶዶክስ ጋር ያላቸውን ፉክክር ማለትም ከማናንሽ የበታችነት ስሜት ከባድ ነው። እናታችሁ አዲስ በዓል ፈጥረዋል። አሁን 6ኛቸው ሊያከብሩ ነው። ይመቻችሁ። ላይቭ ላይ ነን አሁን ኑ። ከዚህ በተጨማሪ በሀገራችን ውስጥ የሚገኙ የእስልምና እምነት ተከታዮች ባሳለፍነው ሳምንት በመስቀል አደባባይ የአፍጥር መርሃ ግብር አከናውነው እንደነበር ይታወቃል። ያም ውዝግብ አስነስቶ እንደነበረም እንደዚሁ በማህበራዊ ሚዲያ ላይ የተለያዩ ሀሳቦች ሲሰነዘሩ ተመልክቻለሁኝ። ከሁሉ ግን አንድ ከሶሻል ሚዲያው ላይ በርካቶችን ሲያነጋግር የነበረ ጉዳይ እንደዚሁ ላስመልክታችሁ ላንሳላችሁ። የእስልምና እምነት ተከታዮች መምህር እንደሆነ የሚነገርለት እና በዚያም የሚታወቀው በበርካቶች ዘንድም የሚወደደው በእስልምና እምነት ተከታዮች ብቻም ሳይሆን በሌሎችም በተቀሪው ሃይማኖቶች ዘንዳም የተለየ ክብርና እንደዚሁም ደግሞ እጅጉን ተወዳጅነትን ያገኘው ኡስታዝ አቡበከር ናስር የተናገረው ንግግር አሁን ላይ ከፍተኛ ትችትን እያስነሳበት ይገኛል። እንደዚሁም ደግሞ ከአንድ ከኢትዮጵያዊ ሙስሊም የማይጠበቅም ሲሉ እንግዲህ በርካቶች ሀሳባቸውን እየሰነዘሩበት ይገኛሉ። ኡስታዙ ያነሳውም ስለ እስራኤል ጉዳይ ነው። በዚያው የተደረገው ባለው ጦርነት እስራኤል እያደረገች ያለችው ነገር ትክክል አይደለም ብሎ እንግዲህ እጅጉን ከፍተኛ በሆነ ሁኔታ እንግዲህ ሀሳቡን ሲሰነዝር ተመልክቻለሁኝ። ያው በዚህ ጉዳይ ላይ በርካቶች ሀሳባቸውን እንደዚሁ ሲያንጸባርቁም ተመልክቻለሁኝ። አቡበከር የተናገሩት ንግግር ትክክል አይደለም፣ ኡስታዙ ያነሱት ሀሳብም እንደዚሁ እርምት የሚሻው ነው ሲሉ እንግዲህ በርካቶች እያነሱት ይገኛሉ። በዚህ ሰዓት እንግዲህ ዓለም ላይ ከፍተኛ የሆነ ጦርነት የተካሄደ እንደሆነ ይታወቃል። ይህም ዓለምን በሁለት ጎራ እንድትከፈልም አድርጓታል። በተለይም ደግሞ በሀገራችን በኢትዮጵያ ውስጥ እምነትን መሰረት በማድረግ ነው ይህ ክፍፍል እየተፈጠረ የሚገኘው። ግማሹ በእስልምና ግማሹ ደግሞ በኦርቶዶክስ ወይም ደግሞ በክርስቲያን ሃይማኖት ውስጥ ሆኖ እንግዲህ የተለያዩ ጎራዎችን ፈጥሮ የተለያዩ የሀሳብ ንትርኮች የሀሳብ ለውጦችን የተመለከትን እንገኛለን። ከዚህ በፊት በሰራውላችሁ ቪዲዮ እንግዲህ ይህ ጉዳይ ከሃይማኖት ጋር የሚገናኝ እንዳልሆነም እንደዚሁ አንስቼላችሁ ነበረ። ጦርነቱ ከሃይማኖት ጋር ምንም አይነት ቀጥተኛ የሆነ ግንኙነት እንደሌለው እንደዚሁ እንድታውቁ ፈልጋለሁ ብዬ እንግዲህ የተለያዩ ቪዲዮችን ሰርችላችኋል። ያልተመለከታችሁት ካላችሁ ወደኋላ መለስ ብላችሁ መመልከታችሁን እንዳትረሱ። ነገር ግን ለዚህ ለኡስታዝ አቡበከር የሚሆን ምላሽንም እንደዚሁ በርካቶች እየሰነዘሩ ይገኛሉ። እስኪ የኡስታዝ አቡበከርን ንግግርና በሱ ላይ የተሰጡትን ሀሳብና አስተያየቶችን እንመልከትና ከዚያም እንቀጥላለን። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። ርቀት ይሄ ነው የእውቀት መቀንጨር ነው ያስባል። አንተ ይሄንን የእውቀት መቀንጨር ካልከው ያንተንስ እውቀት ምን ልትለው? ባይዘወይ አይሁዳውያን ኢየሱስን ሰቅለውታል ብለሃል። አሳልፈው የሰጡት ጥቂት አይሁዳውያን ነበሩ በሰዓቱ። ኢየሱስን የሰበኩት ደግሞ እና እኛ ጋር ያደረሱት አይሁዳውያን ናቸው። ሁሉም አይሁዳውያን ኢየሱስን አልሰቀሉም። በዛ ዘመን የነበሩ ጥቂት አይሁዳውያን ናቸው ኢየሱስ እንዲሰቀል ያደረጉት እንጂ ሀገር አይሁድ በሙሉ ኢየሱስን እንዲሰቀል አላደረጉት። ስለዚህ አሁን አንተ ማቀሳሰርህ ነው ማለት ነው። እሺ እኛ ኢየሱስን እንቀበላለን አልክ። ምን ብለህ ነው የምትቀበል?
ኢየሱስ ክርስቶስ ፍጡር ነው ነብይ ብቻ ነው አይደል የምትቀበለው? እኔም ነብዩ መሐመድን እቀበላለሁ። ምን ብዬ ነው የምቀበለው ግን? ሐሰተኛ ነብይ ነው። እንኳን የነብይነት ኳሊቲ ይቅርና የጥሩ ሰው ኳሊቲ እንኳን የለውም ብዬ አምናለሁ። ስለዚህ መሐመድን እቀበላለሁ እኔ በዚህ መልኩ ማለት ነው። አየህ የእውቀት መቀንጨር ያጋጠመ አንተን እንጂ ክርስቲያኖችን አይደለም። የእውቀት መቀንጨር እንዳጋጠመ የሚያስታውቀው ኢየሱስን እቀበላለሁ ብለህ ማመንህ ነው። ወደፊት ስለምታወራው ነገር ማሰብ ጥሩ ነው። ነገሩ ትምህርቱን ያገኘው ከቁርአን ነው። አይሁዶች ኡዘይር ያላህ ልጅ ነው አሉ ይላል። ሙሉ አይሁዶችን በሐሰት ሲከስ ማለት ነው። አይሁዳውያን እንደዛ ብለው አያምኑ። አሁንም መተህ ደግሞ አይሁዳውያን ኢየሱስን ሰቀሉት ብለህ አወራ። ኢየሱስን የሰቀሉት አይሁዳውያኖች አይደሉም። ከአይሁድ መካከል ያሉ የተወሰኑ ወገኖች ናቸው። ኢየሱስን እኮ የሰበኩት ደግሞ አይሁዳውያን ናቸው። እነሱም ደግሞ ሁሉም አይደሉም፣ ሐዋርያቶች ናቸው እና የእነሱ ተከታዮች። አየህ ወንድሜ ስለምን እንደምታወራ ስለምን እንደምትናገር እንኳን አስተውለህ አልተመለከትክም። ስለዚህ የእውቀት መቀንጨር ያጋጠመህ አንተን እንጂ እኛ ክርስቲያኖችን አይደለም። እኛ አይሁዳውያኖችን ክርስቲያኖች እንዳሉ እናውቃለን። አይሁዳውያን ደግሞ ሙስሊሞች እንዳሉ እናውቃለን። አይሁዳውያን ደግሞ የአይሁድ እምነት ተከታዮች እንዳሉ እናውቃለን። ሁሉም አይሁዳውያን ወዳጆቻችን ናቸው፣ ሙስሊሞችም ወዳጆቻችን ናቸው። እምነታቸውን አንቀበልም፣ እምነታችን ላይ ይቀበሉ ይችላሉ። ይሄ ነው ጉዳዩ። ስለዚህ የእውቀት መቀንጨር ያጋጠመ አንተ እንደሆንክ እንዲታስተውል ለዚህ ወንድማችን አድርሱለት። እኛ ክርስቲያኖች የአይሁድ እምነት ተከታዮች አይደለም። እኛ ክርስቲያኖች አይሁዳውያን የእግዚአብሔር ሕዝቦች እንደነበሩና እግዚአብሔርን መጥቶ እንደሚጎበኛቸው እናምናለን። ነገር ግን ስለ እኛ ክርስቲያኖች ስለ ሙስሊሞች ስናስብ ሙስሊሞች በክርስቶስ ኢየሱስ ቢያምኑ ይድናሉ ብለን እናምናለን። እምነታቸው ግን ወደ ገሃነም የሚወስድ የሐሰት ነው ብለን እናምናለን። ስለዚህ በአይሁዳውያንና በሙስሊሞች መካከል ያለውን ጉዳይ ግን የምንመለከተው በፍትሐዊነት ነው። ሀገሯ ቦታዋ ኢየሩሳሌም የእስራኤል ናት ብለን እናምናለን። ይህን ደግሞ ቁርአንም መጽሐፍ ቅዱስም ስለሚናገር ነው። አንተ ቁርአኑ ላትቀበለው ትችላለህ። ፍልስጤማውያን ቁርአን ውስጥ ቦታ የላቸው፣ እኛ ክርስቲያኖች ጋር ቦታ እንዳላቸው ከእስራኤል ጎን እንዳሉ ሀገራቸው ከእስራኤል ጋር ጎን ለጎን እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ እኛ ሳይሆን የእውቀት መቀንጨር ያጋጠመን አንተ መሆንህ ነው ማለት ነው። ለማንኛውም እንወዳለን። ጌታ ኢየሱስ ይወዳል። ሁላችሁንም እንወዳችኋለን። በክርስቶስ ኢየሱስ ብታምኑ የዘላለም ሕይወት አላችሁ። ሻሎም። በዚህ ጦርነት ላይ ከተሰነዘሩ በርካታ ሀሳቦች መካከል በዚህኛው ቪዲዮ ላይ ላስመለከታችሁ ወደድኩትና ከሰሞኑ እጅጉን የበርካቶችን ቀልብ የሳበው የመምህር መስፍን ወይም ደግሞ የ7 ቁጥር ሚስጥርን በብዙ ሲነገረን የምናውቀው የመምህራችን ያነሱት ሀሳብ እንደዚሁ በጣም በርካቶችን አስገርሟል። እንደዚሁም ደግሞ ትልልቅ የሆኑ እውቀቶችን እንድንካፈላቸው አድርጎናል። የኚህን የመምህር መስፍንን ለኡስታዝ አቡባከር እንደዚሁም ደግሞ በአጠቃላይ ስለዚህ ጦርነት ሁላችንም የሆነ አይነት ጭብጥና መሰረት እንዲኖረን የሚያስችል ትምህርት ስለሆነ እሱንም ላስመልክታችሁ። እስራኤል ትውደም ትጥፋ አይባልም። መስጊድ ውስጥ እኮ ይሄን ድምጽ ሰምቻለሁ። በማይክ አድርጎ አንድ ሰው እንዴት ይባላል? አንተ ኢራን ትጥፋ ትውደም ትላለህ? 86 ሚሊዮን ህዝብ እኮ ነው ያለው ኢራን ውስጥ። 86 ሚሊዮን ህዝብ ይውደም ትላለህ እንዴ? እስራኤል ውስጥ ከ15 ሚሊዮን ህዝብ በላይ አለ። ይውደም ትላለህ እንዴ? ይሄ እንደው የሃይማኖት መሪነት ነው? ደግሞ እኮ እስራኤል ሁለተኛ አንደኛው የአይሁድ እምነት ነው፣ ሁለተኛው የእስልምና እምነት ነው። በጣም ብዙ ሙስሊም ነው ያለው። ክርስቲያን እኮ 1 ምናምን ሲጀመር አሁን ይሄ የምናየው የአላስካ መስጊድ ኮምፓውንድ ለእስራኤል እኮ እዛ ለሙስሊሞች 3ኛው የተቀደሰ ስፍራ ነብዩ መሐመድ የመጀመሪያውን ሰላት የሰገዱበት ነው ተብሎ ይታመናል። ወደ ሰማይም ሄደው ያረጉበት ነው ተብሎ ይታመናል በእነሱ ታሪክ። እና ምንድነው በቃ ይኸውልህ ቆሻሻ ስትለብስ የምታወጣው ሁሉ ክርፋት ነው። በቃ ሹሉዳ ጥብስ ነው የሚሸተው አይባልም እንደዚህ። ይህንን እኮ ነው ማረም ያለባቸው እነዚህ። አሁን እኔ አንዳንዶቹ ያስቁኛል እንደው ሰላም አስፍኑ ተብለው ይህንን የጽንፈኛ አክራሪነት የሃይማኖት አክራሪነት የለበሱ ሰዎች ሰላም አስፋ ተብለው ደግሞ ይጠራሉ። እንዴ አንተ አድዋ ላይ ምንድነው መናገር ያለብህ? አድዋ የህብረት ዜማ ነው። አድዋ የአንድነት ቅኔ ነው።
እዚህ ውስጥ አንድነቱን ቅኔውን ታወጣለህ እንጂ ልዩነት ፈልገህ እዛ ላይ ሙስሊሞቹ ዝም ብለው ተጣሉ ሳይቀበሩ ቀሩ እንደዚህ ያለ ሰው ነበር። የሰላም ተብሎ ተመርጦ መቀሌ ሄደ እንዲህ ሲል ነበር። ልዩነት ነው የሚሰብከው ይሄ ልጅ። እኔ እኮ መንግስት ግራ ይገባኛል። እንዴ አንደበታቸው ሰላም የማይሸት አንደበታቸው ልዩነት የሚያወጣ እነዚህን ከሰላም የተጣሉ ሰዎች ሰላም አምጡ ብለህ ደግሞ ስትመርጣቸው እንደው ግራ የሚያጋባ ነውና ምን ለማለት ነው? ሰክነን በቃ እኔ በጣም ብዙ ሙስሊም ጓደኞች አሉ። አንተም አታጣው በጣም ብዙ ጓደኞች አሉ። የሃይማኖት ልዩነታችንን በመከባበርና በመቻቻል ይዘን ግን ሀገራችን ላይ ደግሞ አንድ ሆነን በማህበራዊ ህይወታችን ተደጋግፈን መሄድ ነው እንጂ ያለብን እንዴት ሰው ጥላቻን ሁሌ ይሰብካል? ፍጹም ይሄ ፍጹም ስህተት ነው። ፍጹም ስህተት ነው። እኔ ቅርብ ወንድሙ ነው የሚሻለው። አንድ ሙስሊም ጓደኛዬ ቢጎዳ እደርስለታለሁ። በጣም ብዙ ሙስሊሞች የተጎዱ ክርስቲያኖችን ብዙ ደግፉ። ይሄ ነበር መታወቂያችን፣ ይሄ ነበር ጌጣችን፣ ይሄ ነበር ልብሳችን። አስደናቂ ታሪክ የነበረን ነበር፣ በተለይ በመቻቻልና በመከባበር። እሱን ግን እንደው ካልናድ ነው ብለው የተነሱ አይ አለ እኮ አሁንም እኮ እንደው ይሄኛው ብልጭ ማለቱ አይጠቅምም፣ እየተራባ እንዳይሄድ ነው እንጂ እኮ አሁንም አለ። ግድያው እኮ ከዚህ የሚመነጭ ነው። እሱ ግድያው መለያየትን ለአእምሮ እያቀበልክ፣ ጥላቻን ለአእምሮ እያቀበልክ፣ ክፋትን ለአእምሮ እያቀበልክ መሬት ላይ እንዴት ሰላም እንዲሆን ትመኛለህ? በቃ ይበላሻል አእምሮ እኮ። ማይንድ ሴትህ በዚህ ደረጃ በየቦታው እንደዚህ መጥፎ ጥላቻ ትምህርት እየተማርክ አድገህ እንዴት ነው አንተ ሙስሊሙን ክርስቲያኑን ሙስሊሙን ሊወድ የሚችለው፣ ሙስሊሙ ክርስቲያኑን ሊወድ የሚችለው? የነበረንን ባህል የሚሸረሽር ኃይል አለ። እሱም መፈለግ ያስፈልጋል። የት አካባቢ ነው ያለው? በየትኛውም አካባቢ ማለት ነው። ኦርቶዶክሱም ውስጥ ይሄን የሚረብሽ ካለ መታየት አለበት። ሙስሊሙም ውስጥ ይሄን የሚረብሽ ካለ መታየት አለበት። ፕሮቴስታንቱም ውስጥ ይሄን የሚረብሽ ካለ መታየት አለበት። የክፋት የመለያየት ድምጾች ከኢትዮጵያ ምድር መጠራረግ አለባቸው። አየህ ሩዋንዳ እኮ አሁን በብሔር ጉዳይ የአንዱን ብሔር በሆነ መንገድ መናገር አትችልም፣ በአዋጅ የተከለከለ ነው። 10 ዓመት ነው እስር ቤት የምትገባው። አልጠቀማቸውም። ከ900,000 ሰው በላይ በገጀራ አስተራረዳቸው፣ አለቀባቸው። ሰው እኮ ሀብት ነው። በመጽሐፍ ቅዱስ ውስጥ አንድ ታሪክ አለ። እግዚአብሔር መጀመሪያ ለእስራኤል ንጉሥ አድርጎ የቀባው ሳኦል የሰው አትንካ እኔ ሀብትህ ነኝ ተብሎ ሳይሰማ ቀረና ምርኮ ነካ። ያን እግዚአብሔር ናቀ፣ ጉልበቱን ወሰደበት። እግዚአብሔር ሌላ የሚቀባው ሰው ሲፈልግ ዳዊት ተገኘ። ዳዊት ከተመረጠ በኋላ ግን ሳኦል ቅናት አድሮበት ያሳድደው ነበር አይደለ? ካሳደደው በኋላ ዳዊት በአንድ ተራራ ዋሻ ውስጥ ገባ። እዛ ውስጥ ከገባ በኋላ በጣም የሚገርም ታሪክ ነው። ከሳኦል መንግስት አስተዳደር እየወጡ የመጡ ሰዎች ወዴት ሄዱ? ወደ ዳዊት ዋሻ። ምንድናቸው ብሎ ይጠቅሳቸዋል መጽሐፍ ቅዱስ? የተጨነቁ ሰዎች፣ የተከፉ ሰዎች፣ ብድር ያስመረራቸው ሰዎች። እነዚህ ሰዎች መጡና ዳዊትን አነገሱት። አንተ የፍትህ ሰው ነህ፣ አንተ የሰላም ሰው ነህ፣ አንተ የሐቅ ሰው ነህ፣ አንተ የእውነት ሰው ነህ፣ እኛ ደግሞ ተጨቁነናል፣ ምራን አሉት። አየህ ህዝብ ሲጨቆን፣ ህዝብ ሲከፋ አቅጣጫ ይለውጣል። መንግስት ቆሞ ማየት አለበት። ኢትዮጵያ እኮ ዓለም ነው ታውቃለህ። ኢትዮጵያ ዓለም ናት። የሰው ልጅ መገኛ አፈር ናት። ዓለም ናት የምንለው ለዛ ነው።
ኢትዮጵያ ሁሉም የለበሳት የሰው ልጅ የመጀመሪያው የሰው ልጅ የተገኘው ኢትዮጵያ ከሆነ ኢትዮጵያ ዓለም ናት። አየህ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዛሬ ወደ እናንተ ሰብሰብ አድርጌ ይዤላችሁ የመጣሁትና ከሰሞኑ አነጋጋሪ ርዕሰ ጉዳይ የሆኑ ቪዲዮዎች እነኝን ይመስላሉ። በሌሎች አዳዲስ ጉዳዮችና መረጃዎች ወቅታዊ ሐሳቦች ዳግም እስከምመለስ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።